ጸሎታችሁ እንዳታቋርጡ፣ ቤተክርስቲያን መምጣት እንዳታቋርጡ፣ ወደ እግዚአብሔር መሄድ እንዳታቋርጡ፣ በፍጹም ቃለ እግዚአብሔር ከመስማት እንዳትደክሙ። አይኖ በጣም ይገባኛል። ያንን በጣም እንጠላውን ኃጢአት ማታ አድርጎ ጠዋት ለጸሎት መቆም እጅግ በጣም ከባድ ነው፣ ይገባኛል። ምንም እንዳላረገ ሰው ነጠላ ለብሶ ቤተክርስቲያን መምጣት ከባድ ነው፣ ይገባኛል። መዝሙር መስማት በቃ ቀላል እንዳልሆነ ይገባኛል። ያለን ብቸኛ አማራጭ ግን ክርስቶስ ፊት ልክ እንደ ልጅ ሄዶ አዋጥፍቻለሁ፣ በቃ ይኸው ተመልሻለሁ። ከደስታ ከራቅን ቆይተናል። ስንስቅም ፌክ ነው፣ ስንደሰትም ፌክ ነው። አሁን ከሰው ጋር የመቀላቀል ፍላጎታችሁ እንዴት? ሁላችንም የሆነ ማድረግ የምንወደው ማድረግ የምንፈልገው ግን ማድረግ ያቃተን ነገር አለ የለም? ጸሎት ማድረግ እንፈልጋለን። ሳመጓት እስከወደ መቀር ሰላማዊ ሰው፣ ማይጣላ ማይነጫነጭ ደስተኛ ሰው፣ የሚያጠና ብዙ መሆን እንፈልጋቸው ነገሮች አሉ፣ በጣም ብዙ። ግን ማድረግ አልቻለም። ሁሌ እናስባቸዋለን፣ ሁሌ ተኝተን እንመኛቸዋለን። አሁን እኮ እንዲህ ነው ማድረግ የነበረብኝ፣ ፕላን እናደርጋለን፣ እንጽፋለን፣ ግን አልሆናል። ለዚህ ቢበቃን ጥሩ ነበር። ግን ደግሞ ማድረግ ሳንፈልግ የምናደርገው ነገር አለ የለም? ይሄ ነው ከባዱ። ሁላችንም የምንታገለው ከዚህ በኋላ አላረገውም፣ ከዚህ በኋላ አላየውም፣ ከዚህ በኋላ አልሰማውም፣ ከዚህ በኋላ እዚህ ቦታ አልሄድም፣ ከዚህ በኋላ ይሄ ነገር አልናገርም ብለን በየቀኑ የማልን የተገዘትን በቀጣዩ ቀን ደግሞ ራሳችን የምናገኝበት የሆነ የኃጢአት ጉድጓድ አለ። ሁላችንም ያሰቃየን የመረረን ማለት። አንዳንዶቻችን ጭራሽ መታገል ትተን እኔ በቃ የተፈጠርኩት ለዚህ ነው፣ እኔ መቼም ከዚህ ኃጢአት አልወጣም፣ እኔ መቼም የተሻለ ሰው አልሆንም ብለን ተስፋ የቆረጥን ሰዎች አሉ። በተለይ በእግዚአብሔር፣ በተለይ በቤተክርስቲያን ቤት ያንን ኃጢአት ከሰራን በኋላ ራሳችን እናየዋለን። ደግሞ የሚገርማችሁ ስናደርገው ደስ እያለን እኮ የምናደርገው፣ ልክ ሲያልቅ ልባችን መቃጠል ይጀምራል። አረ ሁሉም ነገር ግልጽ ይላል፣ እንዴት የተረከስን የተዋረድን ሰዎች እንደሆነ። ከዛ መተን እዚህ ጋር ልንሳለም ስል ግንቡን መንካት እንፈራለን፣ ጉልላቱን ስንደኝ ቤተ መቅደስ መግባት አንፈልግም፣ ነጠላ ማድረግ፣ ከዛ ጸሎት ማድረግ ደግሞ የማይታሰብ ነገር ነው ጭራሽ። አይምሯችን ላይ ደግሞ የድምፅ ይመጣል አይደል? አታፍርም አይላችሁ? ምንም እንዳላረገ ሰው አይንሽን በጨዋጥበሽ እግዚአብሔር ፊት ትንሽ አይከብድም? የሆነ ኤክስተርናል የሆነ ድምፅ እኛ እኮ አይደለም